ሰላም የተከበራችሁ ኢትዮጵያ እንዴት አላችሁ? ማቲያስ ነኝ። ይሄ ጊር በሚል የማቀርብላችሁ 55ኛው ቪዲዮ ነው። ዛሬ በፈረንጆች ቀን ኦክቶበር 6 ነው። እንግዲህ 54ኛው ላይ አንድ አብረን እናስብ ነው ላይ ነው አንብቤው ቁጭ ብዬ ተዘጋጅቼ መጥቼ እንዲህ ነው ያለው ብዬ ልነግራችሁ እችላለሁ። ግን አይ ዋንት አስ ቱ ጎ ትሮ ኢት ቱጌዘር አይ ሆፕ ዩ ዶንት ማይንድ አብረን እንሂድበት ነው። እና እንግዲህ ያሰብኩት ምንድን ነው ማለት አሁን ፋይናንሲንግ ፍሬምወርኩ ላይ ሲመጣ እንዴት እናድርገው? መጀመሪያ የነበረኝ አንደርስታንዲንግ ዝም ብዬ እንዳልኳችሁ በጀት አለው፣ ይሰበስባል፣ ገቢ አለው። ስለዚህ ዋና ዋና ይሄ ትራንክ የሚባሉትን ዴቨሎፕመንቶች ራሱ ይስራና መንግስት ማለት ነው፣ የከተማው አስተዳደር። ግን እንደዛ ስታደረጉት አሁን አዲስ አበባ ብቻ አይደለም ከተማ ያለው፣ ብዙ ከተሞች አሉ፣ ምናምን አሉ ወዘተ። ነገሩን ስታስቡት እና የመንግስትንም የማስፈጸም አቅም ምናምን ስታስቡት ነገሩ ትንሽ ሊወሳሰብ ይችላል። ስለዚህ ምን አይነት ሞዳሊቲ ለምሳሌ ምን አይነት አሁን ኮስት ካፕቸር አያደርግም ነው የሚሉት። እኔ ግን ኮስት ካፕቸር የማድረግ ችግር አይደለም ያለበት፣ ራሱ የማሰብ ችግር ነው ያለበት የሚል ነገር ነው። ስለዚህ እስኪ ለምን ሀሳብ አልሰጠውምና ለቻት ጂፒቲ አንድ ፍሬምወርክ ፋይናንሻል ፍሬምወርክ ልስጣውና በዛ ፍሬምወርክ ምን አይነት ማለት አሁን እንግዲህ ፍሬምወርክ ስታስቡ አንደኛ እንዳልኳችሁ እንግዲህ የገበያ ነገር የምትፈልጉት ምንድን ነው? ጥሩ ዋጋ ነው። ሁለተኛ ደግሞ ጥሩ አገልግሎት፣ ጥራት ያለው ሰርቪስ ማለት አሁን ለምሳሌ ቤት ልትገዙ ስትፈልጉ ማለት የሆነ በዚህ በኩል ኮብልስቶን በዚህ ምናምን እንደዚህ የሚያስደንሳችሁ ነገር ተሰርቶ ቤት ምናምን ሳይሆን እስቲ ለምን ጥርት ያለ ግን ኮስት ደግሞ የሚቀንስ በኢትዮጵያ ሁኔታ ምናምን ነው ያሰብኩት ማለት ነው። ስለዚህ ምንድን ነው ያልኩት ገቨርንመንት ላይክ ነው። ስለዚህ አንድ ፕራይቬት ዴቨሎፐር አንድ ሳይሆን ብቻ ላይክ ነው እንደየመንደሩ ትደራደራላችሁ። ለምሳሌ 1000 የሚይዝ ሰው መንደር ማለት ነው። 1000 ሰው የሚይዝ የ1000 ቤቶች የሚይዝ መንደር እና ሰፕላይ ሲያደርግ ለምሳሌ ቅልቅል አድርጎ ሰፕላይ እንዲያደርግ ለምሳሌ 25% መሬቱን ብቻ እንዲሰጣችሁ፣ ከዛ በኋላ መሰረት አውጥቶ እንዲሰጣችሁ፣ የቀረውን 25% ደግሞ ግማሽ ገንብቶ ለሽያጭ እንዲያቀርብ፣ 25% ደግሞ ቤት ሰርቶ እንዲያቀርብ ታረጉትና ትሰጡታላችሁ። 1000 ቤት የሚሰራበት እንግዲህ ኤስቲሜት አድርጋችሁ የሆነ ሄክታር መሬት ምናምን ትሰጡታላችሁ ማለት ነው። እዚህ ሄክታር መሬት ላይ እነዚህ አድርገህ ትሰራለህ። ሁሉንም ኢንፍራስትራክቸር ታሟላለህ። መሬት ብቻ ብትሸጥ እንኳን መሬት በምትሸጥበት ጊዜ ኦፍሳይት ኮንስትራክሽን፣ ክሊኒኮቹን፣ የእሳት አደጋ መከላከያውን ወዘተ ወዘተ ውስጥ ሬዲ አድርገህ ገንብተህ ነው የምትሰጠው ማለት ይሄ ኦፍሳይት ኢንፍራስትራክቸሩን። ግን ውስጡን ደግሞ እንዴት አድርገህ 25 ታደርጋለህ። ይሄንን ቦታ ለሚቀጥለው 50 ዓመት ታስተዳድረዋለህ። ኢን ሳይንስ ቦታ ስትሸጥ መሬት ማለት በገበያ ዋጋ ትሸጣለህ። ስትሸጥ አንተ ነው የምትሸጠው ነው ማለት ሊዙን አሁን ክፍለ ከተማ ምናምን አለ የሚሰጣችሁ፣ እሱ ይሰጣችኋል ራሱ ያኛው ድርጅቱ በሊዝ መሬት ይሸጣል። በሊዝ እንግዲህ እንደ ህግ አዋጃችሁ ማለት ነው፣ እንደ አዋጃችሁ እንደ ሊዝ ፖሊሲ አዋጃችሁ መሬቱን ለህይወት ዘመን ልታደርጉ ትችላላችሁ፣ ለ300 ዓመት፣ ለ500 ዓመት ወይንም ደግሞ አሁን እንደ 99 ዓመት አድርጋችሁ ወዘተ ልትሰጡት ትችላላችሁ። እንደሱ አድርጎ መሬት ይሸጣል፣ መሰረት ይሸጣል፣ ግማሽ ያለቀውንም ይሸጣል፣ ተሰርቶ ያለቀውንም ይሸጠዋል። ሲሸጥ ትርፎ የራሱ ነው። ሲሸጥ ብቻ አይደለም ግብርም ይሰበስባል። ለምሳሌ የመሬት ግብር ሰብስቦ ለራሱ ነው የሚወስደው፣ የመሬት ግብር አውጥቶ ማለት ነው። እዛ አካባቢ መንግስት ጀነሬት አድርጎ ሊወስዳቸው የነበሩትን ገቢዎች በሙሉ ራሱ ነው የሚወስደው። ለምሳሌ ቆሻሻም ሲያነሳ የቆሻሻ ክፍያ ራሱ ያስከፍላል። ለምሳሌ ነው የምለው። ስለዚህ እነዚህ ነገሮች አድርጎ ራሱ ይሰራል። እንዲህ አድርጎ ሲሰራ የሚያገኛቸው ገንዘቦች አሉ። ከዛ ከሚያገኘው ላይ እኔ አሁን ለምሳሌ 65%ን ውሰድ ለራስ፣ 35%ን ለመንግስት አምጣ። ይሄንን ለሚቀጥለው 50 ዓመት አንተ ነው የምትሰራው። ስለዚህ ለሚቀጥለው 50 ዓመት በየዓመቱ 60 ማለት ከምንም ብቻ በገበያ ተወዳድሮ ነው የሚሰራው። ብዙ እንደዚህ አይነት የመንደር አማራጮች ይኖራሉ። ይሄ አንዱ ነው ማለት ነው ለምሳሌ። ስለዚህ 50 ዓመት ገቢ ይሰበስባሉ። 50 ዓመት ሲጨርስ ከፈለጋችሁ ከተመቻችሁ መንግስት ከተመቸው
እንትኑን አድሶ ያስቀጥለዋል። ካልፈለገ ተረክቦ መንግስት ራሱ ራን ያደርገዋል። ካልፈለገ ከሱኛው ተረክቦ ለሌላ ሰው ይሰጠዋል። ዋቴቨር መንግስት እንደፈለገ ማድረግ ይችላል ማለት ነው። እንደዛ አድርግና በዚህ መልኩ ቢሰራ ኦፍሳይት ኮንስትራክሽኖችን ጨምሮ በሜትር ስኩዌር መሬት ምን ያህል ይሸጣል፣ ቤቶች ምን ያህል ይሸጣል ምናምን ብዬ ነው የጠየቅኩት ማለት ነው። እና ምን አለ ናይስ ጥሩ ነው አል ራን ወርክድ ትራንስፓረንት ኤስቲሜት ሶ ዩ ካን ሲ ሃው ዘ ነምበርስ ሙቭ። እንግዲህ በደንብ የታሰበበት ማለት የተፈጋበት ማለቱ ነው የተፈጋበት እና ግልጽ የሆነ ግምት ሰጣለው እና ቁጥሮቹ እንዴት እንደሚለዋወጡ ከሁኔታዎች ጋር አብረታ ያለ አውል ስቴት ኤቭሪ አሰምሽን እያንዳንዱን ማለት ከግምት ያስገባሁትን ነገር እነግርሃለሁ። እንትኑን መቀየር ከፈለክ ለምሳሌ እንዲህ ቢሆንስ እንዲህ የምናደርገውስ ብለህ ማሻሻያ ማምጣት የምትፈልግ ከሆነ እሱንም ማምጣት ትችላለህ። አስተካክዬ እሰራዋለሁ ነው። ን ጊቭ 3 ሴናሪዮስ ሎው ሚዲየም ኤንድ ሃይ ኮስት እና እነዚህን አሁን ያልኩትን ነገሮች በማድረግ 3 አማራጮችን አሰብኩ ማለት ነው። ዝቅተኛ ማለት ሎ ኮስት እንግዲህ ሎ ኮስት ሴናሪዮ ረከስ ያለ ነው መካከለኛ የሆነና ደግሞ በጣም ውድ በሆነው ሴናሪዮ ሰራለው ወይንም ማለት ምንድነው ታሳቢ ሰራለው። ዲስ አር ኢሉስትሬቲቭ ሪፕሌስ ኤኒ አሰምፕሽን ዊዝ ሎካል ፊገርስ ኤንድ አይ ዊል ኮምፒውት ማለት ነው። ማሳያ ናቸው ማለት አሰምፕሽኖችን የምትቀይረው ነገር ካለ ፓራሜትር ቀይር ከግምት አስገብቼ እንደዛ ሰራለው ነው። ስለዚህ ኪ አሰምፕሽንስ ዩ ካን ቼንጅ ኤኒ ነው የሚለው ዋና ዋና ከግምት ታሳቢ የተደረጉ ነገሮች የፕሮጀክት ሳይዝ 1000 ቤቶች ነው የሚለው ፕላት ሰርቪስ ላንድ ፐር ዩኒት። ስለዚህ ሰርቪስ ሆኖ በዩኒት የማቀርበው 200 ስኩዌር ሜትር ነው። ስለዚህ 20 ሄክታር መሬት ነው የምትሰጠኝ ነው። አሁን ያሰብኩት 200 ሜትር ስኩዌር ኤሪያ ላይ ነው። ስለዚህ እያንዳንዱ ቤት 200 ሜትር ስኩዌር 200 ሜትር ስኩዌር በሆነበት አግባብ ነው ማሰላው። የማለማው ቦታ ጠቅላላው እንግዲህ 20 ሄክታር ነው ብሎ ነው ያሰበው። ቢልት ፍሎር ኤሪያ ፐር ሃውስ ስለዚህ እዛ 200 ካሬ ሜትር ላይ ቤቱ የሚያርፍበት 100 ካሬ ሜትር ነው ቤቱ የሚያርፍበት ቶታል ቢልት ኤሪያ ስለዚህ ጠቅላላ የተገነባ ቤቱ የሚያርፍበት ቦታ 10 ካሬ ሜትር ነው። የዩኒት ስቴጅ ስፕሊት ዩር ሞዳሊቲ 25% ላንድ ኦንሊ 25% ላንድ ፕላስ ፔዝ ቅድም ያልኩትን ነው። ስለዚህ ቤት የሚያርፍበት ማለት አሁን ጠቅላላ ስንት ነው የሚያለማው ነው እንግዲህ 200 ቶታል ሰርቪስ ኤሪያ 1000 ቤት ነው አይደለም። ስለዚህ 250 መሬት ብቻ ነው የሚሸጥላችሁ ማለት ነው። 250 መሰረት ይወጣለት ቤቶች ብቻ ነው የሚሸጥላችሁ። 250 ግማሽ የተሰራ ነው። 250 ያለቀ ቤት ነው የሚሸጥላችሁ ማለት ነው። ስለዚህ እነዚህን ከግምት አስገብቻለሁ። ቤዝ 30% ኦፍ ፉል ኮንስትራክሽን ኮስት ሃፍ ፈነሽድ ምን ለማለት እንደፈለገ ቤዝ ኢኳል ቱ 30 ኮስት ሃፍ ፈነሽድ ኦኬ እንትን ነው መሰረት ማውጣት የወጪው የቤቱ ግንባታ 30% ነው ብዬ ነው አስዩም ማድረገው ነው የሚለው። ይህን እንግዲህ ኢንጂነሮቹ ይመለሱ። እንደዛ ማለት መሰረት ላይ ብዙ ወጪ ይወጣል አላውቅም ማለት ብዙ ነው አይደለም። 50% ማጠናቀቅ ሲባል ግማሽ አይ ቲንክ እንደዛ ሊመጣ ይችላል። ሃፍ ኮንስትራክሽን ማለት የቤቱን ወጪ 50% ሳወጣ ነው የሚለው። ጥሩ ነው እንዲያውም እንትን ምንድነው መሰላችሁ እንትኑን ያጠፋዋል። በኮስቱ ታረጉታላችሁ። ቤቱ ቶታል ኮስቱ ይናል ከሆነ 50% ኮስት አወጣው ማለት 50% ቤቱን ጨርሸዋለሁ ማለት ነው። ስለዚህ ሃፍ ማለት ምን ማለት ነው የሚለው የቤቱ የመጨረሻ ዋጋ 50%ን ካወጣሁበት ግማሽ አጠናቅቄልሃለሁ ማለት ነው። መሰረት ብቻ ካወጣው 30%። ዴቨሎፐር ኦፍ ኦቨርሄድ ፊስ ዲዛይን ኮንቲንጀንሲ 10% ኦፍ ኮንስትራክሽን ኮስት። እንግዲህ ምን ወጪ ይኖርበታል አልሚው ነው የሚለው ክፍያዎች፣ ዲዛይን እና ደግሞ ኮንቲንጀንሲ ማለት ምን ነው ነው ምንድነው የሚባለው ለድንገተኛ ተብሎ ተቀመጠ ማለት ነው። 10% ኦፍ ኮንስትራክሽን ስለዚህ ከግንባታ ወጪው 10%ን የሚይዝበት ይሄ ነው።
on-site internal servicing cost per plot. All right. Like on-site internal servicing cost per internal roads, lateral, local drains, yard leveling, etc. like ስለዚህ on-site internal service cost per plot. Off-site trunk infrastructure, like calculation. Okay. Internal roads, laterals, local drains, yard leveling ወዘተ። እንግዲህ መንደር የማሳመር ስራ ማለት ነው። ላይክ ነው መጠራረግ፣ ባላንስ ማድረግ፣ ሎካል የውስጥ መንገድ ምናምን ምናምን ሎ ኮስት ሲሆን የውስጥ የማልማቱን ስራ ማለት ነው። የውስጥ የማልማቱን ስራ አንዱ ማለት ነው። አንዱ እንግዲህ 200 ካሬ ሜትር የሚፈጅ ቤት ነው አስዩም ያደረገው። አንዱ 200 ካሬ ሜትር የሚፈጀው 150 ሺህ ብር ይፈጃል ነው። ይሄ የውስጡን ነገሮች በሙሉ ላይ አሁን ኢንተርናል ሮድስ የውስጥ መንገዶች ማለት ነው። ላትራልስ እንግዲህ አይ ዶንት ኖ ላትራልስ ምን ማለት ነው። ሎካል ድሬንስ፣ ያርድ ሌቭሊንግ ያርዶቹን ይሄ ጓሮ ምናምኑን ጸዳ የማድረግ ነገር ማለት ነው። መካከለኛ ወጪ ከሆነ 250 ሺህ ብር ይፈጃል። ለእንትኑ ነው ለመሬቱ ነው ብላችሁ ሃይ ኮስት ከሆነ 400 ሺህ ብር ይፈጃል። እኔ አሁን ላይ አይ ቲንክ ያዋጣል። አሁን የ400 ሺህ በ200 ስታካፍሉት በእንትን በምንድን ነው ስሙ በሜትር ስኩዌር ወደ 4000 ብር ገደማ ማለት ነው የውስጡን ለማዘጋጀት። ኦፍሳይድ ትራክ ኢንፍራስትራክቸር ለጠቅላላው መንደር ነው ላይክ ነው ዋና መንገዱን እና ደግሞ ቆሻሻውን ለምሳሌ ሲወር የተለያዩ ፍሳሾችን ጠራርጎ ሰብስቦ በአንድ ቱቦ ከመንደሩ ይዞ የሚወጣውን የዋናው የውሃ እንትን ሰብስቴሽኖቹን ሃይ ቮልቴጅ ላይን፣ ሜጀር ድሬኔጅ ወዘተ እነሱን ለጠቅላላው ማለት ነው እንግዲህ ላይክ ነው ለጠቅላላው በዝቅተኛ ኮስት ካረጋችሁት 50 ሚሊዮን የኢትዮጵያ ብር ይፈጃል ነው። በመካከለኛ ካረጋችሁት 100 ሚሊዮን የኢትዮጵያ ብር ይፈጃል። 200 ሚሊዮን የኢትዮጵያ ብር እንግዲህ በስንት 200 ሚሊዮን ካረጋችሁት ጥረት ያለ መንደሩን ሲያዘጋጀው ጠቅላላ የውጭ ወጪውን ነው የምላችሁ። አሁን የትልልቅ መንገዱን ቮልቴጅ ላይኑን፣ ሜጀር ድሬኔጅ፣ ዋና ሮዶች ምናምን፣ ዋተር ስቴሽን በጣም ውድ ካረጋችሁት በቤት 1 ሚሊዮን ይፈጃል ነው። ካልሆነ 500 ሺህ ይፈጃል። ካልሆነ 250 ሺህ ይፈጃል በቤት ማለት ነው። ይሄ አሁን ለ20 ሄክታር የሚሰራው ነው። ፉል ሃውስ እንግዲህ አሁን እያረግን ስንመጣው እዚህ ጋር ሊያዘው በቤት ስታረጉት እዛ ጋር ላይክ ነው። በቤት ስታረጉት 150 ሺህ 250 ሺህ 400 ሺህ ነው። ከዛ ስታረጉት 50 ሚሊዮንን 50 ሲባዛ ላይክ ነው እዚሁ ጋር እያየ ነው እንደ 50 ሚሊዮን 10⁻6 ኦቨር ላይክ ነው በ1 ሺህ ማካፈል ማለት ነው 10 times 3 right 10⁻3 አይደለ 10⁻3 ስታረጉት ይሄ 3 ይሆናል 3 ይሆናል። ይሄኛው ጠፍቶ ማለት ነው 50 ሺህ ነው የሚመጣው ነው ላይክ ነው። ምክንያቱም 1000 ቤት ነው የምንሰራው አይደለ ለ1000 ቤት በጠቅላላ የምናወጣው 50 ሚሊዮን ከሆነ 50 ሚሊዮን ሲካፈል ለ1000 ነው የሚመጣው እንትኑ 50 ሚሊዮን ሲካፈል 1000 ማለት ነው 500 ይቅርታ 1000 50 ሺህ ነው የሚመጣው። ስለዚህ በቤት ስንት ይመጣበታል ነው ይሄ ጠቅላላ ኦፍሳይት ኮንስትራክሽን የሚባለው። ለ1000 ቤት ስታካፍሉት 50 ሚሊዮኑ 50 ሺህ ነው የሚመጣው ማለት ነው ኦፍሳይቱ። 100 ሚሊዮኑ ስንት ይሆናል? 100 ሺህ ይመጣል። 2 ሚሊዮኑ ስንት ይመጣል? 200 ሺህ ይመጣል። ፉል ሃውስ ኮንስትራክሽን ፐር ሜትር ስኩዌር ሙሉ ቤት ለመገንባት ማለት ነው። በጣም በዝቅተኛ ወጪ እንደ ነገሩ ላድርገው ካላችሁ አሁን ባለው በሜትር ስኩዌር
በሜትር ስኩዌር 8000 ነው የምትሰሩት ነው። ቤቱን በስንት ነው ያሰብነው? ቤቱን ያሰብነው ማለት እሱ አሁን እንግዲህ አሳምሽኑ ምንድነው 200 ካሬ ሜትር መሬት ከሰጠኸኝ 100 ካሬ ሜትሩ ላይ ነው ቤቱን ማሳረፈው። ስለዚህ 100 ካሬ ሜትሩ ለአረንጓዴ ስፍራ ምናምን ምናምን ዝም ብሎ ሰፊ ላይክ ነው ለመኪና ማቆሚያ ምናምን የምታደርገው ክፍት ቦታ ነው። ስለዚህ እሱን በመቶ ስታደርጉ ስንት ይመጣል ማለት ነው? በርካሽ ልስራው ካልኩኝ የቤቱ ግንባታ በ800 ሺህ ብር ነው የምሰራው ነው የሚላቸው። በመካከለኛ ወጪ ልስራው ከተባለ 1 ሚሊዮን 200 ሺህ ብር ነው የምሰራው ቤቱን። በጣም ውድ ከሆነ 1 ሚሊዮን 800 ሺህ ብር ነው የምሰራው ቤቱን። ካልኩሌሽን ሎጂክ ኮምፒውት ፉል ሃውስ ኮስት ቢልት ኤሪያ ታይምስ ኮስት ፐር ምንድን ነው የሚባለው? ኮምፒውት ፉል ሃውስ ኮስት ሙሉ የቤቱን ግንባታ ወጪ ለማስላት ቢልት ኤሪያ የሚባለው አሁን መቶ ያረፈበት ማለት ነው። መቶው ነው። ስለዚህ በሜትር ስኩዌር ስታባዛ አሁን እንዳደረግኩት ነው ላይክ ነው 8,000 ብር ነው በሜትር ስኩዌር ለመገንባት ቤት የሚያስፈልገኝ አለ። ስለዚህ በመቶ ስታባዙት 800,000 ማለት ኮስት ፐር ሜትር ስኩዌር 100 ነው ማለት ቢልት ኤሪያው ይቅርታ፣ ይሄኛው 100 ነው። 100 ሜትር ስኩዌር ላይ ነው 200 ሜትር ስኩዌር ና የሚያደርግ ነው። ለእያንዳንዱ ቤትን ግን የሚያሳርፍባት 100 ስኩዌር ሜትሩ ላይ ነው። 100ውን ነው ለግሪን ኤሪያ ምናምን ነው የሚጠቀምበት ማለት ነው። ለግሪን ኤሪያ መኪና ለማቆም ወዘተ። ስለዚህ እሱ 100 ነው ፐር ሜትር ስኩዌር። ይሄን ስታባዙት አሁን ለምሳሌ በ8,000 ስታደረጉት 800,000 ይመጣል ማለት ነው። እንደሱ ነው የምትሰራው። አግሪጌት ኮንስትራክሽን ኮስት አክሮስ 4 ኮሆርትስ 0 30% 50% 100% ኦፍ ፉል ኮስት ኦኬ አድ ኦን ሳይት ቶታል ኦን ሳይት አልገባኝም ትላላችሁ። አግሪጌት ኮንስትራክሽን ኮስት አክሮስ 4 ኮሆርትስ 0%፣ 30%፣ 50%፣ 100%። ይሄ እንግዲህ አሁን የሚላቸው ምንድነው 0% ምንም መሰረት ሳታወጣ መሬቱን ብቻ አዘጋጅተ መሬቱን የምትሸጠው ማለት ነው። 30% መሰረት አውጥተ የምትሸጠው ማለት ነው። 50% ግማሽ አድርገ። ስለዚህ አሁን ለምሳሌ ምንድነው መሰላችሁ መሬቱን ብቻ የሚሸጥላችሁ ከሆነ 200 ካሬ ሜትር መሬት 200 ሺህ ብር ነው የሚሸጥላችሁ። ለመሰላችሁ እንደዚያ የሚያደርገው ውስጥ መንደር ውስጥ መንገድ ለመጠራረግ አስፓልት ለማድረግ ሌቭል ለማድረግ ምናምን በሜትር ስኩዌር 150 ሺህ ብር ነው የሚያወጣው ነው የውስጥ ለማመቻቸት። ጠቅላላ ግን ለመንደሩ ኦፍሳይት ኮንስትራክሽኑን ሲሰራ 50 ሺህ ብር ነው የሚሰራው። ስለዚህ የመሬቱ ዋጋ ኮስቱ ነው የምላችሁ። እዚህ ላይ እንግዲህ እንዴት ነው 200 ሺህ ብር ነው የሚያወጣው ነው የመሬቱ ዋጋ ብቻ። እዚህ ላይ 100% አትርፍን በለው ማለት ማርጂን። ለምሳሌ ኮንትራክት ስንሰጠው ማክስ 100% ነው፣ ከዛ በላይ እንዳትሄድ እንለዋለን። ስለዚህ 100% አትርፎ መሬት መሸጠው 400 ሺህ ብር ነው። 200 ካሬ ሜትር ውሃ ያለው ስልክ ያለው እንደዚህ ያለው ሁሉ ነገር የተሟላለት ውስጡ የተደረገ የተደላደለ በትክክል ፕሎትድ የሆነ ካርታ ነው የመስጠት ስልጣን አለኝ። ካርታ የምሰጠው ምናምን የምለው ሬዲ የሆነ 400 ሺህ መሬት አለኝ ነው የሚላችሁ ማለት ነው። ቺፑን ማለት ነው በጣም ርካሹ በ400 ሺህ ብር ሊያቀርብላችሁ ይችላል ማለት ነው። ውድ ልናድርገው ካልን ደግሞ ማለት ይሄ በጣም ርካሹ ነው። በጣም ውድ አምጣ ካል ነው መሬት ኮስቱ 600 ሺህ ብር ነው የሚሆንበት። ይሄኛው ማለት ነው 600 ሺህ ብር ነው የሚሆንበት። አንድ ላይ ነው 600 ሺህ ብር ሆኖ 100% አትርፍ ካል ነው እና ከሄደ በጣም ውዱን 1.2 ሊሸጠው ይችላል ማለት ነው መሬቱ። 100% አትርፍ ከዛ በላይ እንዲሄድ ስለማልፈቅድለት እንበልና በኮንትራት አስረነዋል። ከ100% በላይ ነው በጣም ውዱ መሬት ብቻ አቅርብ ከተባለ 1.2 ሚሊዮን ብር ነው የሚያቀርበው ማለት ነው። በጣም ውዱ ኢነሰንስ
በጣም ፋንሲ ጽድት ያለ እንዴት ልበላችሁ እንደ ካሊፎርኒያ ምናምን የምትሉበት መንደር ውስጥ እንደሱ ነው። የመሬቱ እንግዲህ ከስንት ነው ላይክ ነው በ100% ትርፍ በጣም ርካሹ 400 ሺህ ብር ነው መሬት ብቻ ከተባለ ማለት ነው። በጣም ውዱ 1.2 ሚሊዮን ነው። እስትሜት ነው በነገራችን ላይ በጣም ውዱ መሬት ብቻ 1.2 ሚሊዮን ነው። ምን ማለት ነው እንግዲህ ኦፍሳይት ኮንስትራክሽን ተሰርቶለት ውስጥ ዴቨሎፕመንት ተሰርቶለት የተዘጋጀ ቅልብጭ ያለ መሬት መታችሁ እናንተ በራሳችሁ ቤት የምትገነቡበት ማለት ነው። አሁን እዚህ ላይ በርካሽ 1 ሚሊዮን 200 ሺህ ወስዳችሁ በርካሽ እኔ ራሴ ገነባለሁ ካላችሁ ውዱ ሰፈር ላይ በርካሽ ልገንባ ካላችሁ ሊትራሊ 100% እሱ አትርፎባችሁ በ2 ሚሊዮን ብር መሬት የረገጠ መሬት ሁሉ ነገር የተሟላለት ሰፈር ላይ መለስ ያለ 100 ካሬ ሜትር ላይ ያረፈ 2-3 መኝታ ቤት ያለው ቆንጆ ሳሎን ያለው ምናምን ያለው መራገጫ፣ መጫወቻ፣ መኪና ማቆሚያ፣ ቁጭ ብላችሁ መጽሐፍ ማንበቢያ ምናምን እንትን ያለው በ200 ሚሊዮን ብር ሊያቀርብ ይችላል በእሳቸው ኮስት እስቲሜት። ያንን ስታረጉም ደግሞ እንትን ልታረጉ ትችላላችሁ። ለምሳሌ መሰረቱን አውጥተህ ስጠኝ እዚህ ላይ ብላችሁ በ0% ስታረጉት ነው። አሁን መሰረት አውጣልን ካላችሁት 30% አድርጎ የ800 ሺህ ወይም የ1 ሚሊዮን 200 ሺህ ለምሳሌ አንደኛው ደረጃ መንደር ላይ መካከለኛ ቤት ሰርተህ ስጠን ካልነው 1 ሚሊዮን 200 ሺህ ብር ነው። አንደኛ ደረጃ ሰፈሩ ላይ መሰረት አውጥተህ ስጠን ካልነው በስንት ነው የሚያቀርበው? እንግዲህ 30% ስታደርጉት 400 ሺህ 1.6 ምናምን መሰረት አውጥቶ ሊሰጣችሁ ይችላል ማለት ነው። 1.6 ማለት ነው። 50% ካልነው 1.1 በ2.3 ሚሊዮን ብር ግማሽ ያለቀ ቤት ሊሰጣችሁ ይችላል ማለት ነው። አንደኛ ደረጃ ሰፈሩ ላይ በአንደኛ ደረጃ ማቴሪያል ተሰርቶ ያለቀ ሙሉ ቤት ካልነው የመሬቱ ኮስት ከነ 100% ትርፉ ይሄን ያህል ነው። ለምሳሌ እንዴት ልበላችሁ ከላንድ ቫልዩ ይሄን ያህል ካፕቸር ማድረግ ትችላለህ። ከቤቱም እጥፍ አትርፍ ካልነው ወደ 3.6 ሊገባ ብቻ 100% አትርፎ ትልቁ የሚባለው ሰፈር ላይ ማለት ጥርት ያለው ሰፈር ላይ 100% ከመሬቱም ከቤቱ ሽያጭም አትርፎ 100% አትርፎ 3.6 ሚሊዮን ብር ይሰጣችኋል ማለት ነው። 100% አትርፎ ማለት ነው። ሙሉ ቤት ጨርሶ ሁሉ ነገር የተሟላለት ትራንኩ ምኑ የተሟላለት ልቅ ያለ እንደዛ ይሰጣችኋል ነው። ስለዚህ አግሪጌት ኮንስትራክሽን ኮስት አክሮስ ይሄ ነው 30% 50% አድ ኦን ሳይት ቶታል ኦን ሳይት ፐር ፕሎት አድ ኦን ሳይት አድ ኦን ኦፍ ሳይት ቶታል ሆል ፕሮጀክት አድ ኦቨርሄድ 10% ኮንስትራ ኦኬ ላይክ ነው ካልኩሌሽን ሎጂክ aggregate construction and also compute cost per built finally because developer only keeps 65% of all income I compute the gross public plus market revenue per service measure that would be required to allow the developer to recover total project cost, that's total cost serviced area full house construction, all right, total project cost construction plus on-site plus off-site plus overhead ኦልራይት 596 ቶታል ፕሮጀክት ኮስት ፉል ሃውስ ኮንስትራክሽን ኮስት ፐር ዩኒት ቶታል ፕሮጀክት ኮስት ፕሮዳክሽን ኮስት ፐር ሰርቪስ ሜትር ስኩዌር 298,000 ፕሮዳክሽን ኮስት ፐር ቢልት ሜትር ስኩዌር ኢፍ ዴቨሎፐር መስት ሪከቨር ዘ ፉል ፕሮጀክት ኮስት ፍሮም ኢኳልስ ማብራራት ይዛዛ ነው ትላላችሁ። አዶን ደምርበት ነው አዶን ኦንሳይት ቶታል ኦንሳይት ፐር ፕሎት ታይምስ ኦፍሳይት አድ ኦቨርሄድ ኦኬ
divide logic. Okay. Add on site total. Add of site whole project. ያ ላይክ ነው አይ ቲንክ ኢፍ አይ አንደርስታንድ ክሊር አደርገዋለሁ ጥርጣሬ ካለኝ እዚህ ጋር የሚላቸው ምንድን ነው መሰላችሁ አሁን ያልነውን ነው ለምሳሌ ኦፍሳይት ስንሰራው ለምሳሌ ዝቅተኛ ከሆነ 50 ሚሊዮን ይመጣል ነው አይደለም ያለው አሁን እዚህ ጋር አሁን ለምሳሌ ኦፍሳይት የሚባለው ውጭ ያለው አሁን ለምሳሌ መንገዱ ኤሌክትሪሲቲው ምናምን ነው ትልልቁ መንገድ በጠቅላላው ለመንደሩ ለ20 ሄክታር ለሚሆነው ለመንደሩ 50 ሚሊዮን ብር ነው ማውጣው ነው የሚለው ሚዲየም የሆነ ነገር ከተጠቀምኩ ደግሞ 100 ሚሊዮን አወጣለሁ ሃይ ኳሊቲ ያለው ነገር ከተጠቀምኩ ደግሞ 200 ሚሊዮን አወጣለሁ ስለዚህ አሁን የአንድን ቤት ዋጋ ስትሰራ ኦፍሳይት ያወጣውን የኮንስትራክሽን ከግምት ማስገባት አለብህ ኦፍሳይት ያወጣውን ኦንሳይት ያወጣውን ኦፍሳይት ያወጣውን እና ኦቨርሄድ ኮስቶቹን እነዚህን ነገሮች ከግምት ማስገባት አለብን ነው እነሱ እንደምራቸው ነው ላይክ ነው አድ ኦንሳይት ቶታል አድ ኦፍሳይት ቶታል አድ ኦቨርሄድ ስለዚህ 10% አዲሽናል መጨመር አለብን ነው ስለዚህ ያ አሁን ለምሳሌ ቅድም ስንት ነው ያልነው ቶታል አሁን ለምሳሌ የዝቅተኛውን የከፍተኛውን እንውሰደው የከፍተኛውን ለጠቅላላው ይሄ ትራንኩን ምናምኑን አስፓልት ማስገባቱ ዋናው መጋቢውን መንገድ ምናምን ማስገባቱ በአንድ በላይክ ነው በቤት የሚደርሰው 400 ሺህ ብር ነው ውዱ ማለት ውስጥ ደግሞ የሚሰሩ የማመቻቻ ስራዎች በቤት የሚወስደው 200 ሺህ ብር ነው ከዛ ውዱን ቤት ለመገንባት ደግሞ የሚያስፈልገው 1,800,000 ብር ነው ቤቱን ራሱ ኮንስትራክት ለማድረግ ይህ መሬቱ ተዘጋጅቶ ምን ብሎ ካለቀ በኋላ ቶታል ኮስት ስትጨምሩት የሚመጣው ይሄን ነው ቤቱን ከነምን ወጪው 200 ካሬ ሜትር ላይ 200 ካሬ ሜትር ግቢ ውስጥ 100 ካሬ ሜትሩ ቤቱ የተሰራበት እና አካባቢው በትክክል የለማ መብራት የገባለት ስልክ የገባለት ወይም እንትኖቹ አክሰስ ያለው ውሃ ምናምን ሬዲ የሆነውን በዚህ ኮስት ነው የሚጨርሰው ነው ስትደምሩ ስንት ነው የሚመጣው ነው ላይክ ነው ይሄ 0 ይሆናል 0.4 ይሆናል አንድ አላችሁ 2,400,000 ብር ቶታል ኮስቱ ነው እዚህ ላይ 10% ኦፍ ኮንስትራክሽንን ጨምርበት የኦቨርሄድ አለው ነው የዚህ 10% 1,800,000 180,000 ትጨምሩበት አላችሁ 180,000 ስትጨምሩበት 2,580,000 ቶታል አሁን ለምሳሌ ውድ የሚባለውን ቤት ሰርቶ የሚጨርስበት 2,580,000 ነው ከነመሬት ዋጋው ከነምኑ ማለት ነው ከነመሬቱ ከነምኑ ኮስቱ ይሄን ያህል ነው የሚያወጣው divide total project cost by total serviced area cost per serviced meter like ነው ይሄ ችግር የለውም ማለት ስታካፍሉት አሁን ለምሳሌ አካፍለን ነው እየሰራ ነው ያለ ነው ቶታሉን ምናምን ለማግኘት አሁን ለምሳሌ 50 ሚሊዮን ሲላችሁ የእያንዳንዱን ቤት ለማግኘት ስንት ነው የምታደርጉት ሰርቪስ የሆነው 200 ካሬ ሜትር ነው በዛ ነው ሰርቪስ የምታካፍሉት ነው also compute cost per built meter square for reference finally because developer only keeps 65% of all income I compute the gross public plus market revenue per service meter square that would be required to allow the developer to recover total project cost that's total cost serviced area all right so ስለዚህ በጣም ውዱን ሰፈር ለመስራት በጣም ውዱን ቤት በውዱ እንትን ለመስራት ይሄን አሁን 2
2,580,000 በ1000 ማባዛት ነው። ምክንያቱም 1000 ቤቶች ነው ያሰብነው ነው አይደለም። 1000 ስታደርጉት እዚህ ላይ 3 ዜሮ ትጨምሩበታላችሁ። ስለዚህ ስንት ይመጣል መሰላችሁ? 2.5 ቢሊዮን 2.58 ቢሊዮን ብር ነው የሚያወጣው ነው ወጪው። 1000 መኖሪያ ሰፈር ሰርቶ ምናምን ብሎ እንደዚህ አድርጎ 2.5 ቢሊዮን ብር ነው የሚያወጣው። አሁን ይሄን ወጪ አወጣ። ስለዚህ ይሄን ያህል ካፒታል ያለው ሰው ነው ከነ ልምዱ ከነ ምኑ አምጥታችሁ ይሄን ኃላፊነት የምትሰጡት ማለት ነው። ይሄንን ከዚህ በሚሰበስበው በ65% እንትን ገቢውን ወጪውን እንዲሸፍን ትርፋማ እንዲሆን ምናምን ነው አስዩ የምታደርጉለት ማለት ነው። ስለዚህ በሌላ አማርኛ ምንድን ነው ኢንቨስትመንት ኮስቱ ያወጣው ጠቅላላ 2.5 ቢሊዮን ነው። ለማንም ሳይሸጥ አስበን ነው። ገብቷቸዋል። ለማንም ሳይሸጥ ብቻ አስበን ብቻ ሳይሆን ሁሉንም አሁን እኔ ያሰብኩት 25% መሬቱን ብቻ 25% ግማሽ ምናምን ካረጋችሁት ከዚህም ይወርዳል አይደለም። ምክንያቱም አሁን ያሰብነው ሃይስት ኤክስፔንሲቭ ቤት እያንዳንዱን ቤት አድርጎ ቢሰራ ማክሲመም የሚመጣበት ወጪ 2.58 ቢሊዮን ነው ለ1000 ቤቶቹ ማለት ነው። እና እሱ አሁን እዚህ ጋር እንዴት ነው በ65% ከገቢው በ65% እንዴት አድርጎ ነው የሚያስመልሰው ብዬ አስባለሁ ነው የሚለው። ሪዘልትስ ኢሉስትሬቲቭ ፉል ሃውስ ኮንስትራክሽን 800,000 ቶታል ፕሮጀክት ኮስት ኮንስትራክሽን ኦን ሳይት ኦፍ ሳይት ፕላስ ኦቨርሄድ። ስለዚህ ራሱ እየሰራው ነው። ዝም ብዬ ሳባዛ ባሉን ኖሮ ጥሩ ነበር። ራሱ እየሰራው ነው። ስለዚህ በቤት 800,000 ብር በሚፈጅበት ጊዜ ጠቅላላ የሚያወጣው የፕሮጀክት ኮስት 596 ሚሊዮን ብር ነው 500። ስለዚህ በመሬት ከወሰድነው ደግሞ እያንዳንዷ መሬት ሜትር ስኩዌር 2.98 ወይም 2980 ብር በሜትር ስኩዌር ያወጣል። ፕሮዳክት ላይክ ነው። በግንባታ ደግሞ በሜትር ስኩዌር 5960 ብር ያወጣል። recover the full project cost from 65% income share is per serviced meter square. If the developer full project cost from their income share, the gross revenue required would be okay. like ነው የሚለው ምንድን ነው መሰላችሁ? በዚህ መልኩ ከሰራውና ካቀረበው በኋላ ምክንያቱም አሁን 4585 ብር በ65 አባዙት። 4585 ብር ሲባዛ 0.65 it will be 298.25 98.25 alright. Alright. ስለዚህ ምንድነው ሐሳቡ? ያው ነገሩ ትንሽ እየተወደ ሲጀምር በደህና ጀምሮ ይነሳበታል አለበት እንትን ዛራ ማለት ሐሳቡ ምንድነው የሚለው ገብቶኛል። መሬት ለማልማት በሜትር ስኩዌር ያወጣው በዝቅተኛ ማለት ነው 2980 ብር ነው እና መሬቱን ሲሸጥ ልክ ነው አፕፍሮንት ማለት ልክ መሬቱን ሲሸጥ 100% ማስመለስ ካለበት፣ ምክንያቱም 35%ን እናንተ ልትገሸልጡት ነው መንግስት አምጣ ሊለው ነው። ምን ማድረግ አለበት? 100% ወዲያው ኢሚዲየትሊ ማስመለስ ካለበት ያወጣውን ነገር ላይክ ነው አድቫንስ ያደረገውን አሁን የ3000 ነው አይደለ? በዚህ ነው መሸጥ ያለበት ነው 4585 መሸጥ አለበት። ቢካዝ ዋጋውን እንዲመልስለት ያወጣውን ዋጋ እንዲመልስለትና የቀረውን ትርፍ ለእናንተ ነው የሚሰጣችሁ ማለት ነው። ላይክ ነው
ቢካዝ አሁን ይህን 4585 ብር 4585 ብር አይ ሆፕ እየሰማችሁኝ ነው። የተስፋ ምንድነው ትንዘባዘበላት 2985 0 ከ15 6 1 650 ለምንድን ነው መሰላችሁ? እችን 1650 መንግስት ሊወስዳት ነው። ምክንያቱም 35% አምጣ ስላልኩት ማለት ነው። እሱ 100%ቱን ያወጣውን ወጪ አውቶማቲካሊ እንዲያስመልስ ልክ ሲሸጥ አድቫንስ ያደረገበትን ሰርቶ ይሰጣቸዋል። ሰርቶ ከሰጣ በኋላ ሲሸጥላችሁ መንግስት 1650 ብር አምጣ ያለው ነው በሜትር ስኩዌር ላይክ ነው ሬቨኒው አስገባ ብሎት ማለት ነው መንግስትን እና በዚህ ዋጋ መሸጥ አለበት ለዛ። ምክንያቱም እቺ 2980 ብር ወጪውን ማስመለሻ ብቻ ነች ነው። ትርፉን እንግዲህ የሚያገኘው በምንድን ነው ብለን ነው። እስቲ ቆይ ምን እንዳሰበ አይውሽ ገብቷችኋል ሀሳቡ ብዬ አስባለሁ። ማለት ቤቱን በርካሽ በመጨረሻ ርካሽ ዋጋ ከገነባው በሜትር ስኩዌር መሬቱን የሚሸጠው በ4585 ብር ነው። ያን የሚያደርግበት ምክንያት ምንድን ነው? 35%ቱን ለእናንተ መስጠት ስላለበት ነው እንጂ በሜትር ስኩዌር ሽጠው ካልነው በዚህ ነው የሚሸጠው ማለት ከተው ነው የምላችሁ። አሁን ለምሳሌ መንግስት ለእኔ አትስጠኝ ግድ የለም እኔ ከአንተ ከትርፋማነት ላይ በኋላ ሰበስበው ነው እንደ ኮርፖሬሽን ራን አድርገውና እኔ ከአንተ ኢንካም ታክስ ብቻ ነው የምፈልገው ብላችሁ ካላችሁት ኢንካም ታክስ ብቻ ነው የምፈልገው ካላችሁት ይህ ነው ነው በጣም አሬንጅመንት መስራት ይቻላል። ግን ሀሳቡ ገብቷቸዋል። ይገነባል። በጣም ዝቅተኛ ለተባለው ሰው መሬት በኮስት ሽጥ ካላችሁት በሰራህበት ኮስት ሽጥ ካላችሁት እና 35%ቱን ደግሞ ለእኔ አምጣ ካላችሁት በዚህ ይሸጠዋል። አይኔ 35ቱን አልፈልግም ካለ 35ቱን ለእኔ አምጣ ካለው መንግስት በዚህ ይሸጠዋል። አይኔ አልፈልግም በኮስቱ ሽጠው ካላችሁት በዚህ ይሸጠዋል ማለት ነው መሬቱን ብቻ። ሚዲየም ሴናሪዮ ፉል ሃውስ ኮንስትራክሽን ፐር ሃውስ 1,200,000 ብር ነው። ቶታል ፕሮጀክት ኮስት 944 ሚሊየን ነው። ፕሮዳክሽን ኮስት ፐር እንደዚህ ነው። ግሮስ ሬቨኒው ሪኳየርድ ጊቨን ላይክ ነው። ይህን አሁን መሬቱን ሲያዘጋጅ የሚያዘጋጀው በስንት ነው? በ4720 ብር ነው። ነገር ግን የዚህን 35% ለእኔ አምጣ ካላችሁት ዋጋውን እዚህ ጋር አስገብቶ ነው የሚሸጥለት ማለት ነው ለሰውየው። ስለዚህ እዚህ ጋር የመንግስት 35% የተጨመረበት ነው የሚመጣው። ሃይ ኮስት ሴናሪዮም እንደዛው ነው። ዝም ብለህ ባወጣህበት በኮስት ሽጠው ካላችሁት መሬቱን 7455 ይሸጠዋል። ይህን ካላችሁት ለእኔ 35% አምጣ ካላችሁት 11649 መሬቱን ብቻ ነው። መሬቱን በሜትር ስኩዌር እንደዛ ይሸጠዋል። ላዩ ላይ የሚገነባውን ቤት ግን በመቶ ነው 1,800,000 ብር ይሸጠዋል ነው። Okay, the production cost per service meter square ነው. In this example is only cost side. If the developer gets 65% of future income, the gross receipts per service meter square must be gross receipts per must be higher. That's 11 meter square for the developer to fully recover investment because the developer only keeps the production cost per service meter square ማለት ሬንጁ ከ2000 በሜትር ስኩዌር መሬቱ ቁጥሮቹን ልተርጉምልህ ብሎ እየተረጎመ ነው እንግዲህ። ስለዚህ የማምረቻው ዋጋ በሜትር ስኩዌሩ ብቻ ማለት ነው። በሜትር ስኩዌሩ ዝቅተኛው 2980 ብር ነው፣ ከፍተኛው 7455 ብር ነው። in this example is only the cost side። ስለዚህ ወጪው ብቻ ነው መሬት ሲያዘጋጅ ማለት ነው። if the developer gets 65% of future income, the gross receipts per service meter square must be higher 4500 all right in our for the developer to fully recover investment because the developer only keeps ሚለው አሁን ምንድነው ቅድም ያልኳችሁን ነው። ወጪው ብቻ ስለሆነ በ65% ጠብቆ ከሆነ ሪከቨር ማድረግ ያለበት ዋጋውን መጨመር አለበት ነው።
ዋጋውን መጨመር አለበት። ምክንያቱም 35%ን ለመንግስት ስለሚያስገባ ለመንግስት የሚያስገባውን ገቢ ለማካተት ሲል ዋጋውን ከፍ ማድረግ አለበት። ፕሮዳክሽን ኮስት ነው። In plain terms, 65% of revenue share reduces the developer's effective recovery, so market prices or tax bases must be sufficiently large for them to break even. If the gross market land income per meter square below the gross required number, the developer they will lose money or reduce quality coverage. 65% ማድረግ ችግር ፈጥሯል ነው። ምክንያቱም 35% መንግስት በሚወስድበት ጊዜ ሪከቨሪ የማድረግ እንትኑን ጥሩ ገዢ ከሌለ ይህንን ልታካሂደው አትችልም። ስለዚህ 35%ቱን ለእኔ አምጣት ብለው አይነት ነገር ነው። If the government expects the developer to recover all front of site costs but only give 65% of future, that's a strong disincentive unless like if the government expects developer to recover all upfront of site costs but only give 65% of future income, strong disincentives, all right. And do I think sensitivity levels እንደዚህ ልበለው the idea is the idea is to let the developer sell it at once, so cost recovery is immediate at point of sale. But future incomes from the development is shared 65 75 ምክንያቱም ማለት ማስበው ምንድነው ሰራ ገነባ ወዲያው ነው የሚሸጠውና ከመንግስት ጋር I think ኤክስፕሌን አላረኩለትም ግን ኮንፊውዝ አድርጌው እንዳለ ማለት ሐሳቤ ምንድነው ሰራው look great. This is a very clear policy design question. I will treat two practical interpretations because the wording can mean either and show the arithmetic and policy implications for each. Interpretation: a developer keeps the full profits of the immediate one-time sale to recover costs. The 65-35 split applies only to future incomes like resale, levies, taxes, service visits. Interpretation B is treated as income and therefore no. የኔ ሴናሪዮ ኢንተርፕሪቴሽን ኤ ነው። ሰራው ሸጠው ከሸጠው በኋላ ያንን አካባቢ ሰርቪስ ሲያደርግ ከሚገባው ኢንካም ነው የሚሰበስበው ነው እንዳልኳችሁ እንትን ነው ዋናው የተፈለገው ምንድነው ኦብጀክቲቭ ዲቴል ኢዝ ናት ኢምፖርታንት። የኔ ኦብጀክቲቭ ምንድነው ጽድት ያለ ጥራት ያለው ነገር በሪዝነብል ዋጋ እና መንግስትም ተጠቃሚ ሊሆንበት በሚችል መልኩ ማድረግ ነው። ገብቷችኋል? መንግስትም ኢንካም ጀነሬት ሊያደርግ በሚችልበት ወዘተ ልማት ፈጥራችሁ ማለት ዊን ዊን ሶሉሽን ነው እና ስለዚህ ቃላቶቹ በጣም ሴንሲቲቭ ናቸው። ምንድን ነው ያሰብከው በትክክል ገልጸህ ተናገር ነው ገልጫለሁ። እና የመጀመሪያው ትርጉም ምንድነው? ዴቨሎፐር ኪፕስ the full proceeds of immediate one time right sale to recover cost። ስለዚህ ካለማ በኋላ መሬትም ሸጠ፣ መሰረት አውጥቶም ሸጠ፣ ግማሽ ጨርሶም ሸጠ፣ ሙሉ ቤት ሸጠ። ልክ ሲሸጥ ማንም የሚጠይቀው የለም የራሱ ነው።
ሜን ቲንግ ኢዝ አሁን እዛ ጋር ታተርፋለህ አታተርፍም ማለት ነው። የምታተርፍ ከሆነ የትርፉን 35% እኔ ጋር ማምጣት አለ። አትርፈም አይ ሀሳባችን በኮስት ደሊቨር እናድርገው። ለምሳሌ እንዴት ልበላችሁ፣ አሁን ይሄ እኮ እንትን ነው ምንድን ነው የሚባለው? በኮስት ደሊቨር እናድርገውና በኋላ ከሚፈጠረው ሬቨኒው ግን 65-35 እንካፈል ነው የኔ ሀሳብ። ካተረፈ እንቀበለዋለን። እሱ ሌላ ፋይናንሻል ፍሬምወርክ ነው የምላችሁ። ካተረፈ ነው። I will use the project numbers from your earlier example, 1000 units, 200 meter square serviced plot age, and the 3 cost scenarios you already saw, low, medium, high. I will show the required upfront sale price per unit under both units 200 meter square, low priced, total project, medium project, and billion 490,000 total project cost ነው 1000 ዩኒት from cost እንደዚህ what the developer must upfront to recover interpretation. A developer keeps full sale process, initial sale not shared, so lower per service 596,000 per unit, medium 94 ገንብተ አት ኮስት ሽጥላቸው እንደ ማለት ነው። በዝቅተኛ ዋጋ፣ በመካከለኛ ዋጋ፣ በከፍተኛ ዋጋ። ከፍተኛ ዋጋ ሲባል እንግዲህ መንደሩ በጣም ጥሩ ሆኖ የተሰራ በሚል ማለት ነው። ስለዚህ እንደዛ አድርገህ ከሸጥኩላቸው ፐር ዩኒት ስንት ነው ያመጣነው? ቅድም ወደ ከነመሬቱ ምናምን ስጨምሩት ቅድም ያልነውን ነው የሚያመጣው። ያ እዛ ላይ እኔ አልቀበልም፣ መንግስት መቀበል የለበትም። ምክንያቱም ዓላማችን ምንድን ነው? ማርኬት መፍጠር ምናምን ማለት ስራ መፍጠር፣ ቤት መፍጠር፣ እንትን መፍጠር ምናምን ነው። እሱ ነው these are break even sale prices per unit if the developer receives 100% of the sale revenue ነው። ብሬክ ኢቭኑ ላይ ኮስቱን አውቶማቲካሊ ስትሸጥ ትወስደዋለህ። መንግስት እዚህ ውስጥ የሚያገባው ነገር የለም። ግን እንቆጣ ነው። አሁን መንግስት የሚያገባው ምንድን ነው? በብሬክ ኢቭን ነው የምትሸጠው ወይ ኮስቱን ማየት አለብኝ፣ አሰራሩ ምናምን I have to be convinced ማለት ነው። ወይንም ስትሰጡት ራሱ ለምሳሌ ቤት በዚህ ያህል ልታቀርብ ነው፣ መሬት በዚህ ያህል ልታቀርብ። አሁን ኮስት ሰርተን ስንሰጠው ለምሳሌ ጨረታ ስናወጣ በዚህ 1000 ቤት እዚህ ሰፈር በዝቅተኛ ዋጋ፣ በመካከለኛ ዋጋ፣ በከፍተኛ ዋጋ ከነመሬቱ ከነምኑ 2.6 ሚሊዮን ብር ምናምን ብለን እንሰጠዋለን። ልታቀርብ ያንን አድርገህ ሰርተህ ስታቀርብ እንትን ክፈል ምናምን የለም ነው። ኢንተርፕሬቴሽን ቢ አይደለም ነው። if initial sale is kept by developer recovers up for government forgoes capturing the large one-time value uplift the initial servicing credit. Government still captures a stream of future revenue, 35% from resales, property taxes, service fees, but these flows are uncertain and slow to materialize. This model maximizes immediate supply and is most attractive to private but requires a strong rules to ensure. እኔም ይሄንን ነው ማስበው ነው የምላችሁ። እንትን ነው ያወጣውንማ እንዴት አድርገን ሼር እናርግ እንለዋለን። አይሆንም ነው፣ ሎጂካልም አይደለም። አንተ አፕፍሮንት ኮስቱን አድርገህ ከሰርቪስ የምታገኘውን ማለት እንዲያውም የሆነ ፕሮፊት ራሱ ብንሰጠው እኔ ቅር አይለኝም። እንዴት ልበላቸው? አሁን ለምሳሌ 15% 20% አድርገህ 20% ፕሮፊት ማርጂን ፈቅደንልሃል። ከ20% ፕሮፊት ማርጂን 10% ታመጣል። ገብቷቸዋል። ስለዚህ አሁን ለምሳሌ ቤስት የሚባለውን ቤት 20% ስታደረጉለት የዚህን አሁን 10% ስታደረጉት ስንት ይመጣል? 2,580,000 ነው። 580,000 አንድ ዜሮ ስታወጥለት ስንት ይመጣል? 258,000 ይመጣል። ማለት 200 ካሬ ሜትር ያረፈ መሬት ላይ ሁሉን ነገር አሟልቶ ጽድት ያለ ቤት በ3 ሚሊዮን ማለት 200 ካሬ ሜትር ግቢ ያለው
ከዛ ከ200 ካሬ ሜትሩ ላይ 100 ካሬ ሜትሩ ላይ ቤት የተሰራበት እና የተሰራበት ማቴሪያል የሰፈሩም ደረጃ የቤቱም ደረጃ አንደኛ ደረጃ በሆነበት እንትን 3.1 ሚሊዮን ብር ትሸጣለህ። 3.1 ሚሊዮን ብር ትሸጣለህ። ከዚህ ላይ ትርፍ አለ። ትርፉ ምንድን ነው? በዚህ በ2.5 እና በ3.1 መካከል ያለው ነው። ከዛ ትርፍ ላይ የሆነ ነገር ላይ ነው። ለምሳሌ 20% ማርጂን ፈቅደንለታል። 2% ወይ 3% ለመንግስት አመጣል ብለን ወይንም ደግሞ በፕሮፊት ኦፕሬት ታደርጋለህ። እንደ ማንኛውም ፕራይቬት ኢንተርፕራይዝ በታክስን ትቀበልሃለህ። ግን ለማበረታታት ስለሆነ ለአንተ ታክሱን 5% 3% ነው የምንወስደው። የምንፈቅድልህ ፕሮፊት ማርጂን ይህን 20% ነው ብንለው ጽድት ያለው ቤት ማለት አሬንጅመንቱ ጽድት ያለው ቤት 3.1 ሚሊዮን ሆኖ 20% ማርጂን ፈቅደንለት ከዛ ላይ ለኢንሴንቲቭ ብለን ከሱ ላይ ከታክሱ ከዚህ 20% ከሚያተርፋት ትርፉ ላይ ብቻ 2% ምናምን ብንወስድበት ወይም 3% 4% ታክስ ብንወስድበት ፎርስፔ ምክንያቱም ቤት በርካሽ እንዲያቀርብ ማለት እና እንደዛ አድርገን ብንሰጠውና ከዛ በኋላ ላይ ከሚፈጠሩት ሰርቪስ ቻርጆች ምናምን በአካባቢው ላይ ከሚፈጠሩት ሰርቪስ ቻርጆች የሚገኘውን ፕሮፊት 65-35 እንካፈላለን ወይንም ደግሞ እንደ ኖርማል ታክስ አደርግሃለሁ ብለን ብንለው ያስኬዳል። ይሄኛው ማክሲማይዝ ኢሚዲየት ሰፕላይ ነው እና ዴቨሎፐሮችም ኤንድ ኢዝ ሞስት አትራክቲቭ ቱ ፕራይቬት ዴቨሎፐርስ በት ሪኳየርስ ስትሮንግ ማለት ህግ ጥሩ ማለት ኮንትራክት ማውጣት አለባችሁ። እንዳልኳችሁ እንዴት ነው አሁን በፓይለት ጀምራችሁ አንዳንዴ አንቲስፔት ማድረግ ማትችሏቸው ነገሮችም ሊኖሩ ይችላሉ። ስለዚህ በፓይለት ጀምራችሁ ውስጡን እያያችሁ ምናምን ልታስተካክሉ ትችላላችሁ። ግን ፖይንት ኢዝ ምንድን ነው አትርፎ ራሱ እና ምናምን ብሎ በኮስት ራሱ አስረክቦ ያዋጣል ነው። እንዴት ልበላቸው በ2.6 ሚሊዮን ብር ሽጥና እኔ ካንተ ምንም አልፈልግም በዛ ሽጠው ከዛ በኋላ በሚመጡት ገቢዎች ላይ እንትን እንካፈላለን ካላችሁ መንግስት ከኪሱ 1 ብር ሳያወጣ ነው የምላችሁ። ራሱ ገንብቶ ራሱ ሰርቶ ሰጥቶ ኮስቱን ሪከቨር አድርጎ ከዛ የሚመጡትን ለ50 ዓመት የሰርቪስ እንትን እየሰበሰበ ላይክ ነው። አሁን እንዳያችሁት ስንት ነው? 3 ቢሊዮን ብር ነው የሚያስፈልገው ነው። አሁን ለምሳሌ 1000 ሰው መኖሪያ መንደር ለመስራት 3 ቢሊዮን ብር ኢንቨስት አድርጎ ኮስቱን ኢሚዲየትሊ ሲሸጠው ጥሩ ዋጋ ስለሆነ እኔ ወዲያው ቸብቸብ የሚያደርገው ነው የሚመስል። አሁን ባለው ገበያ ራሱ ሄዱ ነው አርጎ ኮስቱን አስመልሶ ከዛ በኋላ if the initial sale is shared like no gross required sale price 50% above the break even if the initial sale is shared no sale affordability versus design tweaks and like no if the goal is was to get private capital to build off-site works and retain without destroying affordability consider allow developers to full immediate sale process to cover costs but impose robust future value capture regime on resale and property transactions. 35% government must invest in registry enforcement, allow developers to keep under longer lease. Yeah, አንድ ያልተግባባነው ነገር ምንድን ነው? አንድ ያልተግባባነው ነገር ምንድን ነው? ላይክ ነው ለምሳሌ I didn't see you like no I didn't see discussion on AG discussion EG on property tax because my idea was to allow the developers reasonable amount of property tax
and share it with government on 65 to 35 scheme. Once it totally recovered uh, building cost at sale. Perfect. Now I see your concept more precisely. You are proposing something deeper than just revenue sharing arrangement, essentially a development franchising model where the developer acts as a partial physical agent. Exactly, that's what my plan was. Right? The city of a fixed period, say 50 years. Let's unpack and stress test this model in both financial logic and in institutional practicality, letting the developer retain it and share ongoing property tax revenue for full cost recovery, restarting የሆናል ነው። ፌዝ ዋን ዴቨሎፐር ቢልስ 1000 ቤቶች ይገነባል። ፉል ሳይት ፕላስ ኦን ሳይት ኢንፍራስትራክቸር ሪከቨር ኮስት ኢሚዲየትሊ። ኦልራይት ፌዝ ዋን immediately at sale keeps 100% of proceeds until full cost recovery. Alright. Phase 2 operation period. Developer continues to manage part of the service area, e.g. maintenance, amenities, collect property tax and other local revenues. That's what and keep 65%, remit 35% to the government. Phase 3, handover or expiry. Developer hands over infrastructure and administration after 50 years. Franchise ends. Exactly. So this is a hybrid of PP value capture plus fiscal decentralization. Not common in Ethiopia, but conceptually viable. ማለት ኮመን ሆነ አልሆነ ችግር የለም። ዋናው ኮንሰፕቹዋሊ ቫያብል ነው። ሃይብሪድ ፒፒ ሆኖ ቫሊዩ ካፕቸር ያደርጋል። ፊስካል ዲሴንትራላይዜሽን አለው ነው። ዋይ ኢዝ ዚስ ኢንትረስቲንግ ኢኮኖሚክ ራሽናል ትራዲሽናል ፒፒስ ስቶፕ አት ኮንስትራክሽን ዴይ ዶንት ሼር post sale fiscal revenue. Your scheme does 3 clever things. Aligns incentives. The developer benefits from long-term property value, so they will maintain quality, create a quasi-municipal partner. The developer partially substitutes for weak local government capacity. All right, ensure eventual public capture. After cost recovery, the developer 65 share is still productive for service delivery. After expiry, 100% reverses to the city. Zone except your private developer shakes how property tax sharing could practically work during cost recovery phase. Developer keeps all revenue from initial unit sales, no tax sharing yet. All proceeds go toward recovering cost. After cost recovery, property owners begin paying property tax on ground rent, service charge, etc. And instead of the municipality collecting 100%, the tax offer or escrow distributes 65% to developer, 35% to city. After 50 years, exactly. Only over 50 years, discounted modestly at, let's say, would collect roughly of the original investment value. All right. Discounted modestly at, say, 5%, the developer would collect roughly of the original investment value in property tax income, along with the city gains roughly half the gains. So the scheme, real return after cost recovery, city ongoing public revenue institution. ሀሳቤ ገብቷቸዋል ነው ማለት እሱ እንግዲህ ቴክኒካል ተርሞችን ተጠቀመ። እንቁጭ ብለህ ትበላለህ ነው። ነዳጅ እየሸጡ እየበሉ አይደል? እኛ ይህንን ሸጠን እንበላል። ነዳጁ ይሄ ነው። የኢትዮጵያ ነዳጅ ገብቷቸዋል። የኢትዮጵያ ነዳጅ ይሄ ነው። ሀብታሙን አምጥተህ ብሩን አፍስሶ ሰርቶ ከ50 ዓመት በኋላ የራስ ነው የሚሆነው። በዛ ላይ ይሄ እንደ ነዳጅ አይተን አያልቅ አይጠፋ አይብን። በዛ ላይ ደግሞ ከ35% እየወሰድክ ነው። ካምፓኒው መጥቶ ቢልድ አድርጎ ጥራት ያለው ነገር አሪፍ ሰርቭ ሜንቴን አድርጎ በዛ ላይ ታውት እንግዲህ ከኢንካም ታክስ ከምን መንግስት የሚሰበስበው እንደዚህ ነው የምትሆኑት ነው። እዚህ ጋር ላብቃው። በ56ኛው ቪዲዮ ለመገናኘት ያብቃን። ስለሰማችሁ አመሰግናለሁ። መልካም ጊዜ